Ziet zij nu zelf ook. Ik denk dat het niet gaat lukken. Ze moet er single nog over. በዚህ ሳምንት በሆላንድ በተደረገው ኢንስቼድ ማራቶን ኢትዮጵያውያን አትሌቶች አሁንም በበላይነት ያጠናቀቁበት ውድድር ሆኖ ተጠናቋል። በወንዶቹም በሴቶቹም ኢትዮጵያውያን አትሌቶች በድል ያጠናቀቁበት ውድድር ሆኖ ነው የተመለከትነው። ከድላቸው በተጨማሪም አረንጓዴው ጎርፍንም በተለይ በሴቶቹ ውድድር ተመልክተናል። ከአንደኛ እስከ አራተኛ ባለው ደረጃ ውስጥም 3 ኢትዮጵያውያን በበላይነት ያጠናቀቁበት ውድድር እንደሆነ ነው በዚህ ሳምንት የተደረገው ሆላንድ ላይ የተደረገው ውድድር ያስመለከተን። ይህንን ውድድር በዛሬው ፕሮግራማችን ላይ በስፋት እንቃኛለን። ቪዲዮዎችንም ይዘናል። ቪዲዮንም ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ውድ ቤተሰቦቻችን ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። ኢትዮጵያውያን አትሌቶች በተለያዩ የውድድር መድረኮች በትራክም በሜዳ ላይም ውድድሮች ላይ የሚያስመዘግቧቸውን ድንቅ ውጤቶችን ወደ እናንተ እየተከታተለን የምናቀርብበት የዩቲዩብ ቻናላችን ነው። ይህንን ቻናል እስካሁን ያልተቀላቀላችሁ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። ለዛሬ ግን በሆላንድ በዚህ ሳምንት በተደረገው የኢንስቼድ ማራቶን ላይ ኢትዮጵያውያን atletoች ያስመዘገቡትን ብርቅዬ ድልም ወደ እናንተም ከነ ቪዲዮ የምናደርስ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። De binnen zal komen. Inderdaad. Applaus hier voor de winnares van het zilver, dames en heren. Ook geweldig. Een behoorlijk gat. የኢንስቼድ ማራቶን በሆላንድ ከሚደረጉ ውድድሮች መካከል አንደኛው ነው። የዚህ ሳምንት ውድድሩ ደግሞ ያለፈው እሁድ ኤፕሪል 12 ወይም በእኛ ሚያዝያ 4 ቀን እየተደረገ እንደነበር ነው የወጣለት መርሃ ግብር የሚያሳየው። በኔዘርላንድና በምዕራብ አውሮፓ ከሚደረጉ የማራቶን ውድድሮችም ጥንታዊው ነው ይሉታል በርካቶች። በመንገዱና በደማቅ ድባቡም በርካቶች የሚያውቁት የሩጫ ውድድር ነው። ዘንድሮ 11000 ያክል ተሳታፊዎችን ያካፈለው የኢንስቼድ ማራቶን በኢትዮጵያውያን የበላይነት ነው የተደመደበው። በተለይ በሴቶቹ ኢትዮጵያውያን አትሌቶች በበላይነት ያጠናቀቁበት ሆኖ ነው የተጠናቀቀው። በዚህም መሰረት አበራሽ ሚንሳዎ አንደኛ ደረጃን ይዛ አጠናቃለች። የፈጀባት ሰዓትም 2 ሰዓት ከ25 ደቂቃ ከ38 ሰከንድ የገባችበትና ለኢትዮጵያ ወርቁን ያመጣችበት ሰዓት ነው። ኬንያዊቷ አትሌት ዶሪን ጄሮፕ ደግሞ ሁለተኛ ደረጃን ይዛ አጠናቃለች። 2 ሰዓት ከ31 ደቂቃ ከ30 ሰከንድ የፈጀባት ሰዓት ነው። ከአንደኛው አትሌትም በ6 ያክል ደቂቃዎችም ዘግይታን የገባቸው። ከዛ ውጪ ፀሐይ ገብሬ ደግሞ ሶስተኛ ደረጃን ኢትዮጵያዊቷ አትሌት ይዛ ማጠናቀቅ ችላለች። 2 ሰዓት ከ32 ደቂቃ ከ55 ሰከንድ የፈጀባት ሰዓት ሆኗል። ሰላም ፈጠነ ደግሞ ሌላኛው ኢትዮጵያዊት አትሌት 2 ሰዓት ከ39 ከ06 በመግባት ኢትዮጵያ በአጠቃላይ ከ1 እስከ 4 ባለው ደረጃ ውስጥም 3ቱን በመያዝም አረንጓዴው ገርፈን በሆላንድ ኢንስቼድ በደንብ እንዳሳዩን ነው የተመለከት ነው። በወንዶቹም ቢሆን ጥሩ የሚባል ውጤትን ነው ኢትዮጵያ ያስመዘገበችው። አንደኛ ደረጃነቱን ኬንያዊው አትሌት አልፍሬድ ባራካች በ2 ሰዓት ከ08 ከ49 ቢያጠናቅቀው፣ ነገር ግን ማናዞት ስዩም ሁለተኛ ደረጃን ኢትዮጵያዊው አትሌት አግኝቶ ማጠናቀቅ ችሏል። 2 ሰዓት ከ09 ከ08 የፈጀባት ሰዓት እንደሆነ ነው የተነገረው። ሌላኛው አበበ ጥላሁን ኢትዮጵያዊው አትሌትም 2 ሰዓት ከ09 ከ18 ሰከንድ በመግባትም ለኢትዮጵያ ሌላኛውን ሜዳሊያ ማምጣት የቻለ አትሌታችን ሆኗል። በአጠቃላይ በወንዶቹ ውድድር ደግሞ ሁለተኛና ሶስተኛ ደረጃን ይዘው ያጠናቀቁበት ውድድር እንደሆነ ነው የተመለከትነው። በዚህ ውድድር ላይ ኢትዮጵያውያን በአጠቃላይ በወንዶቹም በሴቶችም ጥሩ የሚባሉ ውጤቶችን አስመዝግበውበታል። በሃኖቨር በተደረገ የማራቶን ውድድር በዛው በሆላንድ ማለት ነው ኢትዮጵያውያን አትሌቶች ያመጡትን ድል ባለፈው ሳምንት ፕሮግራማችን ላይ ወደ እናንተ ማድረሳችን ይታወሳል። ሌላኛው በሆላንድ በተደረገውና በርካቶችም ጥንታዊ በሚሉት በዚህ ኢንስቼድ ማራቶን ላይ ኢትዮጵያውያን አትሌቶቻችን ያመጡትን ብርቅዬ ውጤትም ገልጸንላችኋል። በቀጣይ ደግሞ ቪዲዮቹን እንድትከታተሉ በአክብሮት ጋብዛችኋለሁ። በዚህ ሳምንት የተደረገውን ውድድር ሙሉ የቪዲዮ ምልከታውንም እንዲሁ ከዚህ ከፕሮግራማችን መጨረሻ ላይ ያይዘንላችኋል። እሱ እንድትከታተሉ እንጋብዛለን። ያላችሁን ሀሳብ አስተያየት ግን ኮሜንት ቦክስ ላይ አጋሩን። በተለይ ከኢትዮጵያውያን ድል ጋር በተያያዘ ያላችሁን የደስታ ስሜትም ልታጋሩን ትችላላችሁ። እንኳን ደስ አላችሁ። በሁለቱም የወንዶችም የሴቶችም የርቀት ውድድር ላይ ጥሩ ውጤቶችን አስመዝግበን በማጠናቀቃችን ቪዲዮ እንድትከታተሉት እኔ ከወዲሁ በአክብሮት ጋበዝኩኝ። እኔ ግን ፕሮግራሜን እዚህ ጋር አበቃለሁ። ቪዲዮን ግን ይቀጥላል። አብራችሁኝ ስለነበራችሁ ከልብ አድርጌ አመሰገንኩኝ።